መኖርም የምፈልገው ማቀድም የምፈልገው እያቀድኩ የነበረው ህይወቴም ያለው የተመሰረተው ከሰላምና ከሰላም ጋር ብቻ ነው። ሊሆንም የሚችለው ልክ እንደዛ ነው። ታው ያልኩ ነበር እኮ ይሄ ነገር ይቅር እንቁና ሰበት ለምንድን ነው የሚያጠፋው ነበር እንዴ? አማራጭማ ነበር። ትልቅ ሰው ጠይቀን አሁን ጊዜው አይደለም ተብለናል። እሺ ቆይ ምንድነው የተፈጠረው? ከነበረበት የተሻለ ነው አይደለም? ምኑን የተሻለው? በምኑ እስቲ አንተን ስላወቀ እኔን ስላወቀ የመጀመሪያ ቀንም ወይ ነው መሻሉ እንደምን አወቀን? ደህና ነህ? ተመስገን ያው ደህና ነው። ትንሽዬ ነው የቀረኝ ካንተ ጋር ያለኝ ነገር ሊያበቃ ካንተ ጋርም ቢሆን ሰላምን ካሁን በኋላ ማትቀበሏት ከሆነና ከሰላም ጋር ያላችሁ ነገር ማታስተካክሉ ከሆነ አዳር ሙሉ እየተናገረች ነበረ። እነዚህ ልጆች ቤት እንዳይመጡ እያለች ነበር። ተረጋጋኝ። ከሰላም ጋር ጸባልብን አለ። ምንድነው አንተ በምንድነው ደስ ያመጣው ነው? በቃ ሰላም ነው አይደል? እኔ ሰላም ነኝ። ምንድነው በምን እናገኘው? የጠበቅን የነበረውን ነገር በምን እናገኘው? አንቺ ዝም በይ ተይም በቃ ይኸው ነው። እሺ አሁን ታለ ደውላቸው ሰዎች ካሉ ደውላቸው ምን ማድረግ እንዳለብን ጠይቁ። ቆይ ቀስ ብላችሁ ነው ያላቀቃችሁ? በቃ እንደዛ ነው በቃ ይፈት የተባለው እንዴ? እሺ አሁን ሆስፒታል ቤት ነው የምንወስደው። ይሄ ነገር እኮ መንፈስ ነው እኮ። ሆስፒታል ላይ ነው የምንወስደው። አንዋር ስራን እያየሁ ነው አይደል? እሺ ሌላ ምርጫ ነበረን? ምንም በቃ የሚያሸኩል ነገር ምን መጣ? አሁን ምን መጣ? እንዴ ራሱ አሁን ምን ነበር? አሁን እንተኛ ገደለ ታዲያ ቀድመን እየነገርን የነበረው ይሄን እኮ ነው። ረጋ በል አንተ እኮ ነው ሐኪም ቤት መውሰድ ካለብን ሐኪም ቤት ይዘነው ምን ሆነ? አንዋር እስቲ ተይው በቃ ውሃ በቃ ይበቃል። ምንድን ነው ይሄ ልጅ ራሱ ሰው እኮ አይደለም እኮ። እስቲ አንዋር በቃ ወይ እናንተ በቃ በይዘነው እንሂድ። ቀድሞውኑ ነበር እኮ ማሰብ የነበረባችሁ እኮ። ይሄ ነገር ምንም እውቀቱ የለንም ተው እያልኳችሁ ነበር። እሺ ወይ ቁርአን መቅራት ካለብኝ ወይ ቁርአን እንቀራለች ወይ? እሺ አሁን ያ ኡስታዝ ምናምን የሚደውሉ እኮ ነሽ ለትና ይምጣ አኑ ወይ ካልሆነ አውልቁት ያሏችሁ ሰው ጋር እንደውል። እሺ አሁን ሰዎቹ ጋር ካልሆነ ደውላችሁ። እሺ ኡስታዝ ደውለው የባለፈው ኡስታዝ ጋር ደውላችሁ አኑ ደውልለት። እሺ እሱ ጋር አኑ ማን ጋር ነሽ? ቶሎ ደውል። እስከዛ ልጅ ወይ እንውጣ በቃ ይዘነው እንውጣ። እሺ እኛ ሶፊያ ወራንተ ስለተቀየረ ነገር አለ። ታው ያልኩ ነበር እኮ ይሄ ነገር ይቅር እንቁና ሰበት ለምንድን ነው የሚያጠፋው ነበር አይደል እንዴ? አማራጭማ ነበር። ትልቅ ሰው ጠይቀን አሁን ጊዜው አይደለም ተብለናል። አሁን ሊብስበት ምን እንደሚሆን ይኸው እያየሁ ነው። ምንም እኮ ባልሆነም እኮ ደህና እኮ ነው አይደል? ሄሎ ወዬ አንዴ ባለፈው ቤት መምጣት ትችላለህ? አንዋር እሺ ቆይ እደውላለሁ። አንዋር አንዋር ደህና ነው። ቱፋ ሶፊ ደህና ነህ? ተመስገን ያው ደህና ነው። ደህና ነህ? ሶፊ ነው። እሺ እሷስ ምንድን ነው እያላችሁ ነው? ቸንቺ በእንቅልፍ ልቤ ምንድን ነው ውሃ እየደፋችሁብኝ ነበር። ለምንድን ነው የበሰበስኩት ታዲያ? ለምንድን ነው የበሰበስኩት? ምን ሆኜ ነው? ማነሽ አንቺ? ማናችሁ እናንተ? ማናችሁ? ማን ናቸው? ታውቃቸዋለህ? የምር ምን ሆናችሁ? ምን ምን ሆኜ ነው? የምሬ ነው። ምን ሆኜ ነው?
ሶፊ ተፋ ምን ነው? ለምንድን ነው እንደዚህ ባርኪ አይደል? ቲሸርት ነገር እስኪ አምጪልኝ ከኔ ጋር። እሺ ምን ሆናችሁ ነው? አዎ እና ይቅርታ። እሺ ምንድን ነው? ምን ተጣልታችሁ? ይቅርታ አላወኳችሁም። ሶፊ ቶፋ ምን ሆኜ ነው? ምንድን ነው? ቶፋ ምን ሆኜ ነው? ለምንድን ነው የምታለቅሰው? ደህና ነህ? ለምንድን ነው የምታለቅሰው? ምን ሆነህ ነው? ኧረ ምንም አልሆንኩም። በእኔ ነው ቶፋ? ውሃ ለምንድን ነው የተደፋብኝ? ውሃ ለምንድን ነው እንደዚህ ሆንኩት? ራሴን አሞ ነበር ትንሽ። ሶፊ ምንድን ነው? ራሴን አሞ ነበር። አሁን ደህና ነህ? በቃ አልሐምዱሊላህ ደህና ነህ? አዎ። እንዴ ምን ሆኜ እንዴ? ምንድን ነው? ምን ሆኜ ነው? ራስህን አሞ ነበር። እሺ አሁን ደህና ነህ? እሺ ግን ለምንድን ነው ልብሴን እንደዚህ የበሰበስኩት ነው? ውሃ ጥሩ ነው እኮ ብለውን ነው ለራስ ምታት ቅዝቀዝ ይበልል ካለ ነው አንተ ትይሱ ይጣላት ወይ ነካው ለምንድን ነው የሆነ ትክክል ያልሆነ ነገር አለ? ለምንድን ነው የምታለቅሱት? ይኸው አንተም ባርኪ ለምንድን ነው እጅሽ የሚንቀጠቀጠው? ምን ሆናችሁ ነው? እሺ እናት እነሱ እነማን ናቸው? ማን ናቸው? እኔ አላወኳችሁ። ምን ሆናችሁ ነው? ቶፋ ምንድን ነው? ቤት ደህና አይደለም እንዴ? ዋናው ሰላም መሆን ነው። አኔ ቤት ደህና አይደለም። ማዘር ደህና አይደለችም? እሺ ስልክ ደውል። ምንድን ነው? ራስ ምታት ነገር ይዞ ነበር። አሁን ደህና ነህ? በቃ ስለኔ ነው ውሃ እየደፋችሁብኝ ነበር። አዙሪት በሽታ ምናምን ያዘኝ እንዴ? ወድቄ ነው እንዴ? እሺ ምንድን ነው የተሰማው? ምንም አላም። እዚህ ጋር ግን ምን መቶኝ ነው? ወድቄ ነው ቶፋ ምን ማለት ነው እንዴ? አሁን እዚህ ጋር እንገታም መሆኑ አሁን እንዴት ነው? ምን ትዝ ይላል? ሰላምስ ግን አዎ ሰላም የት ሄደች? የምን ሰላም? ከቤት እኮ እንዳትወጣ የትም እኮ እንዳትሄድ እኮ ብላኝ ነበር። ደግሞ የሆነ አትክልት ገዝቼ ምናምን ምግብ ገዝቼ እመጣለሁ ምናምን ነገር ነበር ያለች። ቶፋ ይደብራታል እንደዚህ ተሰባስበን። በዛ ላይ ደግሞ ከአንተ ጋር ተቀያይማችኋል አይደል? በሆነ ነገር ቀን ሙሉ ስለ አንተ እያወራች ነበር ያለችው። ስለ እናንተ እንደዛ ነበር ስታወሩ የነበረው። ሶፊ ከአንተ ጋር ራሱ በምን ተነካክታችሁ ነው እንዳለ የምታወራው? ወሬ ስለ እናንተ ነው። ለምን ታስቀይሟታላችሁ? ለምን ትናገሯታላችሁ? ነው ተሻለው ማለት ከዚህ በላይ ምን ያደርግልህ ታዲያ? ሶፊ እኔ ደህና ነኝ። አንገቴ ደህና ነው። በቃ የሆነ ነገር ነው የመጣው። እሺ ምንድን ነው አንተ በምንድን ነው ደስተኛ የምትሆነው? በቃ ሰላም ነው አይደል? እኔ ሰላም ነኝ። ምንድን ነው በምን እናገኘው? የጠበቅን የነበረውን ነገር በምን እናገኘው? ከዚህ በኋላ በምን ነው የሚሻለው? በቃ ቀሪ ነገር ካለ ይስተካከላል። ከዚህ በላይ ምን ይሆንሽ? ለምኑ ላመስግን? እሺ ለምኑ ላመስግን? ስለምኑ ላመስግን? ረጋ በል እንጠብቅ እያልኩ ምን ስላደረግ? አሁን ማንንም ተስታውሰው? እኔን አይደለም አመስግነኝ ያልኩ። ሶፊ ቶፋ ባርኪ ጓደኞቻችን ምን ያደርግልህ? ሰላሜ ግን እንዳትመጣ ብለኛል። ደስተኛ እኮ ነበር አይደል እንዴ? እኔ አንተን ነከስኩ? አንተ ነክሻለሁ? እኔ ነክሼ አንተን አይደለም። እሺ ሰላም የት አለች? ደግሞ ስትመጣ ምናምን ነገር ትቆጣለች አላልኳችሁም እንዴ? እንደዚህ ተሰባስበሽ ሶፊ እንዳመጣ ብዬ ነበር አይደል? እዚህ ቤት አንተ የምትሆን ቶፋ ከዛሬ ጀምሮ ማለት ነው የእሷ ፈቃድ የሌለበት ምንም አይነት ነገር እዚህ ቤት እንድታደርጉ አልፈልግም። እንድትመጡም አልፈልግም ብያችኋለሁ። ሶፊ አንተ የምትሆን እሺ። እናንተ ደግሞ ማን ናችሁ? ተጨማሪ ችግሮች ናቸው። አንቺ ባርኪ በቀደም ከሰላም ጋር የተሰዳደብሽ ነበር አይደል? ልታንቃት እዚህ ጋር ልገኛት ነበር አይደል? አልረጋጋም። እዚህ ቤት እንዳመጣ ብዬ ነበር አይደል? ከሰላም ፈቃድ ውጪ ደውለላታል፣ ነግራለች። አሁን እኮ ስለ ሰላም ነው። አሁን እስኪ መጀመሪያ ታውቁጭ ረጋ ብለሽ አንዋር ቁጭ በል። አንመጣም። ይኸውላችሁ እኔ ስለማናችሁም ግድ አይሰጠኝም። ግድ የሚሰጠኝ በዚህ ሰዓት ስለ ሰላምና ስለ ሰላም ነው። ባርኪ ግድ እንዲም ከሷ ጋር ታርቃችሁ ተስማምታችሁ እንደ ቤተሰብ ከኔ ጋር የምትቀጥሉ ከሆነ እኔ እንደ ቤተሰብ እንደተጠበቅኩ አንዋርነቱን አይቀይርም። ኪያ ነው ስለ ሰላም ነው። ስለማን ነው የምናወራው? ማናት ኪያ? ስለምን ኪያ ነው የምታወራው? ኪያ የሰላም ጓደኞች ኦኬ፣ ሁለታችሁ እሺ። ምንድነው ኪያ ምናምን ነገር የምትሉት? ምንድነው ኪያ የምትለው? ኪያ ማነች? ኪያ ማነች? እኔ ነው መልሰህ የምጠይቀኝ? እኔ ነው የምጠይቀኝ? አይገሽ ስላችሁ ምንድነው? እኔ ያልገባኝ ነገር አለ። ምንድነው ነገሩ? እሺ አሁን አስረዱኝ። እሺ ነገር
እሺ ወራስ እሺ ኪያ ምናምን ነገር ትላለህ አንቺ። ኪያ ነሽ? እሺ አንቺስ ኪያ ነሽ? እሺ ምንድን ነው የምትሉኝ? እሺ እኔ ኪያ የምትባልሽ ጎድቻለሁ? ደብድቤያለሁ? ያስቀየምኩት ነገር አለ? አልገባኝም። እሺ ራሴን በዚህ ደረጃ ነው አውቀኝ፣ ሶፊን አውቀው፣ ባርኪን አውቀህ ኪያ ጠፋችብህ ነው አለ ነው ነው ሳውቀህ ነው በህልሜ ላይ ያለሁት ነው። ምንድን ነው የምታወራው? እሺ እየቀለድክ ነው ነው? እሺ በቃ ችግር የለውም። ማስቀየምሃለች ምናምን ነገር የሰላም ጓደኛ እያልሽ ነበር ቅድም። የሰላም ጓደኞች ናቸው? እሺ እኔ አማር እሺ ነበር። እሺ አንቺስ? ራይ እሺ እነዚህ ደግሞ ወንድሞቼ ናቸው። እሺ ግን ማለት ነው ቶፋ ትንሽዬ ነው የቀረኝ ካንተ ጋር ያለኝ ነገር ሊያበቃኝ። ካንተ ጋርም ቢሆን ሰላምን ካሁን በኋላ ማትቀበሏት ከሆነና ከሰላም ጋር ያላችሁን ነገር ማታስተካክሉ ከሆነ አዳር ሙሉ እየተናገረች ነበረ። እነዚህ ልጆች ቤት እንዳይመጡ ያለች ነበር። ተረጋጋኝ። ከሰላም ጋር ጸብ አለብን አለ አላውቅም። ስለ እናንተ ነው የምታወራው። እንዳይመጡ እዚህ ቤት እንዳላያቸው ምናምን ነገር እያለች ነበር። አላውቅም እኔ ምንድነው እሺ ችግራችሁ ምናምን ነገር ስል እነሱ ይነግሩሃል ካልፈለክ ምናምን ነገር እያለች ነበር። ምንድነው ያልከኝ ቅድም ልጅቷን ስም አውቀህ ነው ኪያን ተተወሰም ምንድነው ያለው? አሁን ቆይ ምንድነው የሚሰማን ስሜት ንገረኝ። እንዴት ነው እያደረገ ያለው? አንገቴን ሲገያመመኝ ነው። እሺ ራሴን በጣም ጨምድዶ ይዞኛል። ባለፈው አልጋ መጥቶት ነበር። እሺ ከዛ ሰላም ቤት እንዳለን ቀያይራለን ብለኝ ነበር። እነዚህ ነገሮች በጠቅላላ ፀሐይ ጥሩ ሰው ናት። በጣም ጥሩ ሰው ናት። ፀሐይ ጸበል ነገር የለም በእናትሽ ምን ማለት ጸበል የለም? አንወር እየቀለድክ ነው? ምን እያደረግክ ነው? አብሉ አይደለም የሚወለቀው፣ እንደዛ አይደለም አካሄዱ። እንዴ እናንተ እኮ ናችሁ ቸኩላችሁ ሁሉ ነገር እየተፈጠረ ያለው። ምንም ነገር የለም። አሁን እኮ ኮንሺየስ ማለት ነው። የሆነ ኮንሺየስ መጀመሪያ የነበረበት ነው እንጂ ማነኝ እኔ አውቃለሁ። መጀመሪያ መቼ ረሳን? መጀመሪያ ረሳን። ምንድነው አርጎ ተረስቶናል። ምኑን አረጌው? ያደርገው ነገር አውቃለሁ። ምን አረጌ? እኔ በእስልምና ሀብል አይፈቀድም። እኔ አርጌ አላውቅም። ሀብል በፍጹም ላደርግም አልችልም። በፍጹም ለወንድ ልጅ ሀብል አይፈቀድም። በፍጹም ላደርገውም የምችለው ነገር አይደለም። ምን ሆናችሁ ነው? ምንድነው ነው አልገባኝም። እኔ እኮ እያለ ሀብሉ መንገድ አለው። ሀብሉ ላይ የሆነ ነገር ከተደረገ መቀረጥም ካለበት ኡስታዙ እያናገሩ ነው የነበሩት። ረጋ ብለህ መጀመሪያ ተወው። ከዛ በኋላ ሀብሉ አሁን እኮ የለም እኮ ምንድነው የሚያወራው? የሚያወራውን እንኳን አያውቅም እኮ። እኔ በትክክል የማወራውን አውቃለሁ። ውሃ አልኩኝ፣ ውሃ ማመጣችሁልኝ። ምንድነው የሰላም ጓደኛ ነው? ባንዴ ሁሉም ነገር ሊስተካከል አይችልም። በቃ በሂደት ይስተካከላል። እንደዛ ነው የነገሩልኝ። እንዴት በተስተካከለ ጭንቅላት የለውም? አምዷል ያልከኝ ነው አይደል? አልነበርክም። ጤነኛ ነህ። በጣም ጤነኛ ነህ። እና ዝም በላችሁ። እሺ ቆይ ወደ መኝታ ክፍል ሂጅ ይመጣል። ምንድነው ሰው የምትለው? ቆይ እሺ አትሊስት ዝም ማለት እኮ አላችሁ። ስለምን ነው ዝም ልንበልሽ? እሺ ቆይ ምንድነው የተፈጠረው? ከነበረበት የተሻለ ነው አይደለም? ምኑን የተሻለው? በምኑ? እስቲ አንተን ስላወቀ እኔን ስላወቀ መጀመሪያ ያውቃንም ወይ ነው መሻሉን በምን አወቀን? እሺ አስታውስኩት። እሺ ምን አስታውስ? ምን አስታውስ? ሰላም ማለት ነው። ማታ ምን እንዳለች ልገና ጨለማ ላይ ተደብቃ እኔ ልክ ልገባ ስል ማለት ነው። ሶፊ ወይ እንደተባላችሁት አይደለም ያወጣነው? ምንድነው ሰውየውን እንኳን አላገኛችሁትም። የሰራበትን ሰው አላገኛችሁም። አንድ ተራ ሰው እሱ አላሉም ብላችሁ ነው የመጣችሁት። ይሄ ነገር ደግሞ ያንቺ ራሱ ሀሳብ ሊሆን ይችላል። ምንም ለውጥ የለውም። ትንሽ እንኳን እኮ ተረጋግቷል።
እኔ አሁን እኮ እያልኳቸው ያለሁት ሀብሉ ነበር ተስፋችን ሚረክሰው ምኑ እያናኑ እየተባባልን የነበረው ትላልቅ ሰዎች እያሉ የነበረው ሀብሉ ነው ይባል ነገር የለም። እኔ ተስፋዬ ፈጣሪ ላይ ብቻ ነው። በፈጣሪ አይደለም ምን ያስቀረበታለን። በቃ አለቀ። ሶፊ ምንድነው እንዴ? በቃ የተወሰነ አልሐምዱሊላህ እንልም እንዴ የተወሰነ ነገር ለውጥ አለው እንዴ? አሁን እንደዚህ ማለት አይቆጨርም። እንደፈራ ነው አላወቅንም። አሁንም ሰላምን እያስታወሰን ግምት ነው እኮ የነገሩ ሶፊ ግምት ነው። ስለ ግምት እኮ አይደለም። እሺ ለውጡ ምን አየን እንዴ? ድግምት ያሰራበት ሰው እያለ እሺ ያኔ እንኳን ይድናል ያለው ሰይጣኑን በተሰነለት እንዴት ነው የማይድነው? ይድናል በቃ። አሁን እኮ ምን አለ ያልተግባባን እኮ ሁኔታ አለው፣ ስቴፕ አለው፣ ሁሉም ነገር እውቀት የለህም እኮ ምንም እውቀት የለህም። ስለ ድግምት ምን ታውቃለህ እንዴ? እኔ እምነት የለኝም እንዴ? ስለዚህ ጉዳይ እኔ አይደለሁም ማንንም ያወቀው ነገር የለም። ቆሻሻ ነገር ደግሞ ለማስለቀቅ ደግሞ እውቀት አስፈላጊም አይደለም። በቃ በምናውቀው ማጣራት ባለብን ነገር አጣራ። ሁሉንም ነገር እዛችሁ ነው እየሰማችሁ ናሽ። ምንድነው ያልገባኝ ነገር? ራሴን በደንብ እየተመለከትኩት ነበረ። ውሃ ፈሶብኛል። ወድቄ ነው ስነሳ የነበረው። እናንተ ተደረጋግጣችኋል። ሁላችሁም ያላችሁበት ሁኔታ ትክክል አይደለም። ስለዚህ አንዳች የተፈጠረ የሆነ ነገር አለ ማለት ነው። የሆነ ነገር አደብቁኝ፣ ከራሴ አደብቁኝ። ሁሉንም ነገር እየተከራከራችሁ እየሰማችሁ ነበር። ምንድነው ነው በእኔ ጉዳይ እርግጠኛ ያሉናችሁትና አስተክዞ አንተንም እንደዚህ ያስቀመጠ አንቺ ጋርም ያለውን አንተ ጋርም ያለውን ጉዳያችሁ ምንድነው ንገሩኝ። እኔ ግራ እያጋባህን ነው። ምንድነው ግራ እያጋባችሁ የነበረው ንገረኝ። ምንድነው አኑ ኪያና ታውቃትም እስቲ ፎቶ እሺ ላሳየው። ኪያ የምርና ታውቃትም እቺ ልጅ አታውቃትም እንዴ? አያት አውቃታለሁ። በደንብ ነው ማስታወሳት። ታውቃታለህ አይደል? አዎ። እና ምንም የሚቀይረው ነገር አለ? እናንተንም አውቃችኋለሁ። እኛንም አውቃችኋለሁ ብለህናል። ኪያን ግን እንዴት አላውቃትም ስትለን እኮ ነው ያስደነገጥከን። አኑ በትክክል ስሟ ወይ ተምታቶብኝ ሊሆን ይችላል ወይ ብቻ የሆነ ነገር ግን አውቃታለሁ። አሁን ልክ እንደናንተ ባርኪ ልክ እንዳቻ አውቃታለሁ። ሶፊ ነው እያልኩ እየተናገርኩ ነው አይደል? አብዳል እያላችሁን ከሆነ አላበርኩም። ጤነኛ ነኝ። አንተ ምንድን ቶፓ አብዳል ብለህ አስተኝታችሁ ምናምን ነገር በእንቅልፍ ኪኒን ይሄን አስተኝታችሁ ሌላ ነገር እያደረጋችሁ ነበር። ያበርኩ ነው ይመስላችሁ? ጤነኛ ነው? እሺ ምንድነው እናንተ ስማማችሁ? ምንድነው? የሰላም ጓደኞች ነው አላችሁ። አስታውስኳችሁ በመልክም እናንተ ከዚህ በፊትም 2-3 የመታችሁ ነበር። እሺ ታዲያ ምንድነው ነው ያልገባኝና እኔ የተሳሳትኩት ትክክል ያልሆነ ነገር ምንድነው ነው? እሺ እዚህ ቤት ማን ነው የሚኖረው? እኔ እሺ ሶፊ በሂደት እኮ የሚስተካከል ነገር ነው። ይሁን ከሂደት በኋላ አይደል በምን ደቂቃ እስኪ ያን አስታውሰን እነሱን አስታውሰን ቀስ እያለ ይስተካከላል። ምንድነው በዚህ መጀመሪያ የሚስተካከል ነገር የሚበላሽ ነገር የለም። ስለ ንብረቱ ጉዳይ ከሆነ እኔና ሰላም ልንኖርበት ሁሉንም ነገር አስተካክለናል። ሁሉንም ነገር ጨራርሰናል። በአጭር ጊዜ ውስጥ እነዚህ ነገሮች ሁሉ ወጣው ሁሉ ነገሮች ተቀይረው ከሰላም ጋር ህይወቴን በሰላም መቀጠል ነው የምፈልገው። ህይወቴ ላይ መታችሁ እንዳትረብሹ። ስለምን ንብረት ነው ያወራው? ኪያና ታስተውሳትም ግን ንብረቱ ግን ትዝ ይላል። ፎቶን አሳይታኛለች። ስለሷ ልጅ እየተናገረች ከሆነ አሁን ስለ ኪያ ነው እያወራችሁ ያላችሁ አይደል? ስለሷ ማውራት አትፈልግም ነው እንጂ አስታውሳታለሁ። ይኸውላችሁ ግፊት እንድታደርጉብኝ ስለማልፈልግ ነው። ቀጥተኛው መንገድ ነው የምነግራችሁ። ቀጥተኛውን ነገር ነው የምነግራችሁ። እኔ እንዲህ ነው ብዬ መናገር ከሚችለው በላይ እጅግ በጣም ጥልቅ ፍቅር ውስጥ ነኝ ከሰላምና ከሰላም ጋር ብቻ መኖርም የምፈልገው ማቀደም የምፈልገው እያቀድኩ የነበረው ህይወቴም ያለው የተመሰረተው ከሰላምና ከሰላም ጋር ብቻ ነው። ሊሆንም የሚችለው ልክ እንደዛ ነው። እዚህ ተበለሻሽቶ ነገሮች እንድትመጣ አልፈልግም። ወይ ቀጥታ እሷ ያለችበት ድረስ ይሄዳሉ። 10 ደቂቃ ያላሷ ማሳለፍ የምችልበት ጊዜ ላይ አይደለም ያለው። ስለ ሰላም የምታስታውሰው በቅርቡ ልንጋባ ነው እንዴ? ሁሉንም ነገር እያወራንበት ነው ከሰላም ጋር። ሁሉንም ነገር ጨርሰናል። እዚህ ቤት መተን የንብረት ክፍፍሉን ብለን ስንናገርና ሰላም ይሄንን ቤት የነበረ ትዝታ ወይም ደግሞ ሰላም ስለወደደችው ነው ይሄን ቤት ካልፈለጋችሁ ሀገር ለቀን ከተማ ለቀን እንወጣላችኋለን። እኔም ሰላም ብንሆን ማለት ነው። ደስታዋን ነው ማየት የምፈልገው። አንዲት ደቂቃ ሰላም ከጠየቀችኝ ከዚህ ከተማ ከዚህ ሀገር እንልቀቅ ብላ አላመነታም። የምታዩኝ በየቀኑ ለመጨረሻ ጊዜ ሊሆን ይችላል። ሶፊ ሁላችሁ ቶፋ ወቁት ይሄን ነገር እና ባርኪ በጣም እንደምታከቢ በጣም እንደምትወጂኝ ለኔ በጣም መልካም ሰው መሆንሽን አውቃለሁ። ነገር ግን እንድታቂ የምፈልገው ነገር ቢኖር በሰላም ላይ ያለሽ አቋም ደስ አይልም። እኔ ደግሞ ህይወቴ ናት፣ ማንነቴ ናት፣ ደስ ይለኛል። ነገ የልጆቼ እናት ናት።
ነገ በእያንዳንዱ ጉዳይ እኔ ባልኖር እኔን ሆና በእያንዳንዱ በዝምድናችን ጉዳይ ቁጭ ለምታወራችሁ እሷ ነው። አንዳችሁ በሰላምን እኔ በማይበት አይን ካላያችሁ እሷ ያለችበት ቦታ መታችሁ ዲስሪስፔክት ስታደርጓት ላይ አልፈልግም ብያችኋለሁ። ምንም አያደርጋትም ማለት ከህይወቴ ማስወጣት ያለብኝን ነገር ሁሉ አስወጣለሁ። እኔ አንተ የወደድከውን ሰው ሁሉ እንወዳለን፣ የጠላኸውን እንጠላለን፣ እንደሆንከው እንሆናለን። አንተ ያከበርከውን እናከብራለን። በተግባር እንድታሳየኝ ይፈልጋሉ። ግዴታችን ስለሆነ እናሳያለን። እሺ እሷም ስለእናንተ መጥፎ የምታወራው እናንተ መጥፎ ሆናችሁባት ነው። አንድ ነገር ቀደም ማስረግጬ ነግሬያችኋለሁ። የሆነ ነገር ብላችኋት ምቾት ተነስታ ፊቷ ላይ ተቀየማ ወይ ቦዝና ባያት ሰላምን ማለት ነው ነገርኳችሁ። ሰላምን ባያት ከዛ በኋላ ከዚህ አካባቢ አሁን እርቀን ከነዚህ ሰዎች እንሂድ ብትል ዞሬ ወዳለንበት ከተማ እንኳን አላይም ብያችኋለሁ። ችግር የለውም በቃ አንተ የወደድከውን እንወድልሃለን። ልትመጣ ነው። ስለዚህ በጣም ይቅርታ። እርቅ አልፈጸማችሁም፣ አልተደዋወላችሁም። እርግጠኛ ነኝ አሁንም ያላችሁት ልክ በዛው ሙድ ነው። የንብረት ክፍፍሉ ላይ እንደተጫናችኋት እንደሰደባችኋት ነው። ስለዚህ በቃ ሂዱ፣ ቶፋ ውጡ። በቃ ሂዱ። ስለ ንብረት ክፍፍልኛ ነው። በቃ ቶፋ ውጡ። በቃ ስታያችሁ ደስ አይላትም። ንብረትም ቢባል እኮ እያንዳንዱ ነገር ከኪያ ጋር አብራችሁ የገዛችሁት ንብረት ነው። መካፈል ነው እንጂ የምትችሉት እኮ እኛ ትተን ብንወጣ ዞራ መታ መጠየቅ መብት አላት ከኪያ ጋር። አዎ ኪያ መብት አላት። እሺ ትፈልጋለች። እሷ ትምጣና ታናግረኝ። መውሰድ የምትፈልገውን ነገር አንስታ ይዛት ሂድ። እኔና ሰላም ፍቅር ውስጥ ነው ያለነው። መሬት ላይ እንኳን መተኛት ካለብን እንተኛለን ላለመለያየት። የሆነ ቦታ ይዤ ልሄድ እችላለሁ። ልብስ ቀይርና በመጣ ሰላም ጋር ነው የምትወስደኝ። ከዛ እርቅ እንዲሆን ነው የምፈልገው። በቃ እኔና እሷ ታናግራት ተቆጥታት ተኮሳትረባት ራሱ ከሆነ ማለት ነው ቶፋ ለአንዴና ለመጨረሻ ጊዜ ነው የምነግርህ። በፍጹም እሺ ሌሎቻችሁ ግን መሄድ ትችላላችሁ። በቃ ሌሎቻችሁ መሄድ ትችላላችሁ። እንደዚህ ያናገራችሁ የት ትወስደው ነው? ተሽሎታል ነው ወይስ ምንድን ነው? ምን አውቃለሁ። ግን እግዚአብሔር ይመስገን ከድሮ ይሻላል። ከበፊቱ ይሻላል። ለምንድን ነው የሚሻለው? ከዚህ በላይ ምን ይሆናል? አለመናከሱ አለመቦጨሩ እንደ ታዲያ እሱስ ቀልድ ነው እንዴ? እንዴትም ደግሞ እንደሆነ አላየሽው እንዴ? ሰውን መጉዳቱ ብቻ አይደለም ራሱንም ይጎዳል እኮ። በቀላሉ ሁሉም ነገር ሊስተካከል አይችልም። አሁን በትንሽዬ ቅጽበት እናንተን አስታወሳችሁ፣ ኪያን አስታወሳት። ጊዜ ደግሞ ስንሰጠውና ደግሞ እንዴ በጣም በጊዜ ሂደት እኮ ነው እንዲህ የባሰበት። መጀመሪያ እኮ እንዲህ አልነበረም። ኮራ ብላችሁ ነው እንደምታወሩት። አሁን እንዴት እያሰባችሁ እንደሆነ ገና እየገባኝ ነው ያለው። በምን ነው ከዚህ በኋላ በየትኛው ነው መንፈሱ? አሁን የሆነ ድግምት ተሰራበት ሰው የሆነ ድግምቱ ተይዞ ተቀርቶበት ምናምን ነው ሊወጣ የሚችለው። ሀብሉ ወለቀ። በምንድን ነው ከዚህ በኋላ ሊወጣ መንፈሱ ውስጥ ገባ? ምንም እኮ ቆጥ እኮ የለንም እኮ። አሁን ውስጥ ገብቷል መንፈሱ ነው የምልህ። አልተዋትም እኮ አንተ ግን እውቀቱ እንዳለህ ነው የምታወራው። በደንብ ነው እንጂ አጣርቼ እኮ ነው ተው እያልኩ የነበረው። ትላልቅ ሰው ጠይቄ ነው ተው እያልኳቸው የነበረው። አሁን ደግሞ ቀስ በቀስ ደግሞ ቁርአን እናስቀራበታለን፣ መስጊድም ይቀመጣል። ከዛ በሂደት መጀመሪያ አንድ አዳምጪኝ። መጀመሪያ እንደዚህ ሆነው ሀብሉ ነው እንደዚህ እያደረገ የነበረው። አሁን ሀብሉ ወጥቶ እንደዛው ነው ሲጀምር። መጀመሪያ ቀን ትዝ ይልሃል እንደዚህ ነበረ። ሀብሉን አድርጎ ቀስ በቀስ ነው ሀብሉንም አድርጎ ያልነበረ የሆነ አይነት ነው ባርኪው ነው። ስለዚህ ቀስ በቀስ ነው እንጂ እየባሰበት የመጣው። ቀስ ደግሞ ይስተካከለታል። እንዴት ይሆናል? እናንተ እንዴት የምታስቡት? እሺ የሚሻለው ሀብሉ አሁን ያለም የሚነግራችሁ አይሰማችሁም ነው ወይስ ምንድነው? መንፈሱ ነሳረ ነው ሀብሉ ይኸውላችሁ እናርግለት ነው ማሳብ ስለማድረግ እኮ አይደለም፣ በእውቀት ነው የሚፈታው። ቆይ ድግምት በምንድን ነው የሚሰራው? ድግምት እንዴት ነው የሚሰራው? እኛ ምን እናውቃለን? አታውቂማ። ስለዛ የሆነ ሰው እውቀቱ ስላለው ድግምት የሚሰራው አዳምጪኝ እኮ ማታውቂ ከሆነ እኮ አዳምጪኝ። እሺ ንገረና እኮ መጠየቅ የምትችለው እኛም ጠይቀን ነው ይሄን ነገር ያደረግነው። ማንን ጠይቀህ? የትኛውን ሰውዬ አሳየኸኝ እኮ ቪዲዮውን እኮ ዋናውን ድግምቱን እንኳን የሰራውን ሰውዬ አላገኛችሁ። ዋናውን ሰው እኔ አሁን እኮ ቢያንስ ደህና ሆኗል። በምን ቢያንስ ኮንሺየስ ነው። ራሱን እስከ ማቃጠል ቢደርስበት ሁኔታ ላይ አይደለም። ከዚህ በኋላ ደግሞ እናሳክመዋለን እንዴ። እሺ አራዳ ያዘውን ይዞ ነው ምን የሚለው የሚከራከረው። እሺ ያዘውን ይዞ። እሺ ሶፊ ቆይ ደስ አላለህም? እንደዚህ እንኳን ስታየው ደስ ስለማለት አይደለም። አንቺ ደግሞ በማይመስል ነገር አታወሪ። ስለማይመለከት ወይ ጉዳይ ወይ አታወሪ። ገና እሷ የመጣችው ስለመሰለ ብቻ በደንብ ነው። በቃ ሀብሎ ወለቀለት አይደለ? ወደ ራሱ መመለስ ነበረበት። እኛ መሆን ነበረበት ነው። አሁን እኮ ደህና ነው። ቀስ በቀስ አይደለ እንዳያበደው ልጅ። ቀስ በቀስ አይደለ? ቀስ በቀስ ደግሞ ይድናል። ምንድነው ሶፊ? እሺ የመጀመሪያ ጊዜ ሀብሉን ያደረገ ጊዜ እኮ እንዴ ቶፋ በቃ እንዴ ደርሰን እንታ
የት እንደሆነ ያሰብኩ አላወኩም ምናምን፣ ግን ይኸውላችሁ እናንተ እኔ የተረዳው ቶፋ ዝም በል ፕሊዝ። በጣም ይሆናል አይደለ? ይሁን ስለኔ ያስጨነቃችሁ ነገር እንዳለ አውቃለሁ። ተጨናንቃችኋል፣ እሱ አይደለም ግን እኔ በጣም ደህና ነኝ። ስለኔ አብዝታችሁ በጣም እየተጨነቃችሁ አብዝታችሁ በጣም እያሰባችሁ እንደሆነ አውቃለሁ። ግራ እያጋባን ነው። አንዴ እዚች ጋር ትሆናለህ፣ አንዴ እዚች ጋር ግራ ገባን። እሺ በቃ ራስህን አሞህ ነበር ላስታምህ ነበር የመጣ ነው። መልሰህ ሰላም ትላለህ እኮ። ሰላም ጋር እንወስድህ ነው። እሺ ቆይ ቶፋ፣ አንተ ቶፋ ነህ አይደል? ወንድሜ ነህ አይደል? ከዚህ በላይ እሺ ደህንነቴን ከዚህ በላይ ሰላም መሆኔን በምን አባቴ ላስረዳሽ? አሁን ሰላም መጥቶ ሆኖ ሰላም ጋር ስትሄድ ነው ሰላም ጋር ልወስድህ ነው እያልኩ ነው። ለምን አትረዳኝ? እንሂድ አልኩህ፣ ውሰደኝ አልኩህ እኮ። እኔም መሄድ እፈልጋለሁ እዛው። ሰው እንውጣ በቃ። እናንተ ደግሞ አትጨናነቁ። ይቅርታ እሺ፣ የሰላም ጓደኞች ምናምን ነገር ቅድም እንትን ስላልኳችሁ ነው። ሶፊ አምሶሪ እሺ፣ በጣም ይቅርታ እንትን ብያችሁ ምናምን ነገር ከሆነ ባርኪ፣ እስኪ ሳቂ። አንቺ ታሽ እኮ ነው ዋግሽ፣ የምሬን ነው። ግን የሆነ ዱክክ ብላችኋል። ፕሊዝ እሺ፣ እሺ ስቶሪ ቆልፋችሁ እሺ። ሳይ ልጅ አለዘው እንዳፈራ ጤነኛ ሆኗለሁ፣ ጤነኛ ሆኗለሁ። ግን ይሻላል ከድሮ ይሻላል። በቃ እንዲህ ያወዛገበን ቢኖር ይሻላል። በስመ አብ ግን አይታወቅም ማለት እሺ ተመልሷል። አሁን ኪያን እኮ አስታውሷታል። ሶፊ እኛ ነገር አቆርቶኛል። ካሁን ጤነኛ ሆኖ ለማንኛውም በቃ ተመልካቾች ያው ያኑም ጤነኛ ላይ ነው። እናየዋለን ደግሞ ቀጣይ የሚፈጠረውን ነገር ደህና ሆኖ እናገኛለን። ለማንኛውም ካሜራውን አቋርጠውና አሁንም ግራ እያጋባ ነው። ወይ ሀብል ምናምን ማለት ነው አይቀርም እርግጠኛ ነው። ወይ እሷ ስለምትለው ሌላ አርቲፊሻል ሀብል ወይ ፈልገ ምንም ተጥፋለን። ግን አሁን ትንሽ ግራ የሚያጋባ ነገር አለ። ጤነኛ ሆኗል። አርቲፊሻል የሆነ የማይሆን ነገር ሌላ አርቲፊሻል ራሱን የሚመስል እናድርግለት። ምክንያቱም እሷ ማይታውን ትጠይቀዋለች፣ አትጨቀጭቀዋለች። በቃ አምጣ ነው የምትለው። ስለዚህ ምንድን ነው ቆይ ጤነኛ ምንድን ነው? ያልታየኝ ነገር አለ። ጤነኛ ነው ከሰላም ጋር አብረው ያሳለፉት ጊዜ ከእሷ ፍቅር እንዲይዘው አድርጎት ከኪያ ጋር ያለው ነገር ተስፋ አስቆርጦት ነው። ስለዚህ ከሀና አቋርጦ እኛ የምንወጣለት እስኪ ራሳችን እናረጋጋና አዲስ ነገር ለማግኘት እንሞክራለን። ስለዚህ ተመልካቾችም ይህን ነገር ይለቀቃል ቪዲዮም እነሱም ያለበት ሁኔታ ማየት ስላለባቸው ቦርሳ ስለነበራችሁ እናመሰግናለን።